ሰላም፣ አንድ ነገር አማክሩኝ። ባሌ ሲያገባኝ እወድሻለሁ ብሎ ነበር ያገባኝ። እኔም አምኜው እውነትም ወዶኛል ብዬ ተጋባን። 8 ዓመታችን ነው ከተጋባን። አንድ ልጅም ወልደናል። አሁንም የ6 ወር እርጉዝ ነኝ። ነገር ግን በጊዜ ሂደት ፍቅሩ ቀነሰብኝ። አይወደኝም። ምን ነው ብዬ ስለው እዚህ ግባ የሚባል ምክንያት አያቀርብልኝም። በቃ አልመቸኝ አልሽ፣ የእኔን አስተሳሰብ አልከተል አልሽ፣ ሰነፍ ነሽ ምናምን የሌለውን ነገር ፈጥሮም ቢሆን ይለኛል። ብቻ ብዙ ነገር ይለኛል። ያንንም ቀስ በቀስ አስተካክላለሁ ብዬ አሁን ለውጥ አለ፣ ግን አሁንም ደስተኛ አይደለም። ሲጠይቀው ፍቅሬ ቀነሰብኝ አለኝ። ስረዳው ሳይወደኝ እርግጠኛ ሳይሆን ነው ያገባኝ። እኔ ደግሞ የመጀመሪያዬ ስለሆነ እወደዋለሁ። ልጄንም በጣም ትወደዋለች፣ እሱም ይወዳታል። ለካ የማይወደኝ በመልክ ነው። በቃ በመልክ አልወድሽም፣ ያኔ ስጠይቅሽ ምን ነው ቤቴ በዋልኩ ብሎ እስከ ማልቀስ ይደርሳል። እናም በየቀኑ ፍቺኝ ይለኛል። እኔ ደግሞ አንደኛ ነፍሰ ጡር ነኝ፣ ሁለተኛ እወደዋለሁ፣ ሶስተኛ ልጅቷ ያለሱ ታለቅስብኛለች። እሱ ደግሞ እየቆዘም አብሬ መኖር አልችልም ያለኝ ነው። እስከምትወልጂ ይታገሳለሁ፣ ከዛ ፍቺኝ፣ የማሳደጊያም ሳትከሽኝ እሰጥሻለሁ፣ ብቻ በሰላም ልቀቅኝ እያለ ያስጨንቀኛል። ስስመው እንኳን አይስመኝም። እጅግም አፈቅረዋለሁ። አይኔን ጨፍኖ ነበር አንቺን ሳገባ እንዴ ይላል። በሂደትም ሴት አፍቅሮ አገኘሁት። ተፈቃሪዋን ሴትም አጣርቼ ደረስኩባት። ከስተቱ እንድመለስ ብዬ በንስሐ አባት አስመከርኩት፣ በሌላ ሰውም አስመከርኩት። ለጊዜው እሸተዋለሁ፣ ልጄን አሳድጋለሁ፣ እመለሳለሁ ይላል። ጠበቃ አርጌ ስጠይቀው በቃ አንቺ እንድትለቅኝ እንጂ ከዚህ በኋላ እኔ የማግባት ሴት ራሴ እመርጣለሁ፣ ማንም አይመክረኝም፣ ጸቤ ካንቺ ጋር ነው ይላል። ደርሶም ያለቅሳል። ምን ነው ስለው ምንም ይለኛል፣ ይቆዝማል። ተመልሶ ልቡ ግን እዚች ሴት ጋር ነው። ይቺ ሴት ደግሞ ሚስት እንዳለው ሳይነግራት የለኝም ብሎ ነበር የቀረባት። በሂደት አወቀች። ሆኖም ለጊዜው ብትወቅሰው ቆይታም እሷን ፈትቼ አግባሻለሁ ስላላት ደስ ብሏት ለማግባት እንዳሰበች አውቃለሁ። እንድተውም ነገርኳት፣ ላኩባት። አሁን በሷ እርምጃ ልውሰድ ወይስ ልፍታው? እንዳልፈታው ከላይ ከጠቀስኳቸው ምክንያት ጨነቀኝ። አብረኸኝ ኑር እንዳልለው በግድ እያኖርሽኝ ነው እያለ በሄድበት ሁሉ እኔ እንድፈታው። አሁን እኔ የምጠይቃችሁ ከፈጣሪ በታች ያለ የእናንተ እጅግ በጣም ልባዊነት ጥልቅ ምክራችሁ እንድትመክሩኝ። ምን ላድርግ?